ዱንያና አኺራን ሰዎች አቆራኝተው ካልያዙ በስተቀር ሁለታቸውን ነጣጥለው ማለት ነው ዱንያ ላይ ሲኖሩ በዱንያ ህይወት ብቻ ሰክረው ለዱንያቸው ብቻ የሚኖሩ ከሆነና አኺራቸውን የሚረሱ ከሆነ ትልቅ ኪሳራ ነው። ዱንያ ከአኺራ ተነጣጥሎ የሚታይበት ነገር የለም። ዱንያ ላይ ሲኖር አንድ ሰው ለአኺራው የሚሰራበት ለአኺራው የሚሰነቅበት አጋጣሚ ነው። ዱንያ ላይ በምንም አይነት ሁኔታ ሲኖር አንድ ሰው ቢደላው ቢመቸው ባይመቸው ከዱንያ ይሸጋገራል። ዱንያ ዘውታሪ የምንኖርበት ሀገር እንዳልሆነች ነቢያችን ሰለላሁ ዐለይሂ ወሰለም እየነገሩን። ስለዚህ አንድ ሰው ትልቁ እሱ ዘንድ ያለው ትልቁ ካፒታሉ ጊዜው እንዴት ጊዜውን በከንቱ ያሳልፋል? እንዴት ጊዜውን ማለት ነው ማላዕኒ በሆነ ነገር እንዴት ያሳልፋል? እስቲ ቆም ብለህ አስብ ይላል። አሁን አንድ አመት ሸኝተን አዲሱን አመት ተቀበለሃል። በዛኛው አመት ላይ ምንድነው የሰራው መልካም ስራ? 365 ቀናቶች አሉ። በእነዚህ 365 ቀናቶች ምንድነው የሰራው? ምን ተለውጠሃል? ራስህን በምን ለውጠሃል? በምን አሳድገሃል? አሁንስ ለሚቀጥለው ደግሞ አዲሱን አመት ሲመጣ ራስህን ለመለወጥ በምንድነው የተዘጋጀኸው? الحمد لله على إحسانه وأشكره على توفيقه وامتنانه وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وأصحابه وسلم تسليما كثيرا. أما بعد أيها الإخوة خطبتنا اليوم بذاري خطبة الملك فالله سبحانه وتعالى فقال عند سوت الله سبحانه وتعالى أدمي ستوت የነበረበትን አመት አላህ በጤንነት አቆይቶት ለሌላ አዲስ አመት ደግሞ አላህ Subhanahu Wa Ta'ala ያሸጋገረው ከሆነ አላህ Subhanahu Wa Ta'ala ማመስገን ይኖርበታል በመጀመሪያ ደረጃ። ሁለተኛ ደግሞ ራሱን መተሳሰብ ይኖርበታል። በዚህ በሸኘሁት አመት ምን አይነት ስራዎችን ሰርቻለሁ፣ አሁን በሚመጣው ደግሞ አዲሱ አመት ደግሞ ምን አይነት ስራዎችን መልካም የሆኑ ስራዎችን ለመስራት ፕሮግራም አለኝ ብሎ ማቀድና ማሰብ ይኖርበታል ማለት ነው። ከሁሉም በማስቀደም ኡሲ ነፍሲ ወኢያኩም ቢተቅዋላህ ዐዘ ወጀል። አላህ Subhanahu Wa Ta'ala በተከበረው ቁርአን በተለያዩ አንቀጾች ላይ እናንተ ያመናችሁ ሰዎች ሆይ አላህን Subhanahu Wa Ta'ala ፍሩት ሙስሊሞች ሆናችሁ እንጂ እንዳትሞቱ ይላል። በሌላ የቁርአን አንቀጽ ላይ እናንተ ሰዎች ሆይ አላህን Subhanahu Wa Ta'ala ፍሩት። አላህ ማለት ያ እናንተን ከአንድ ነፍስ ያስገኘ የሆነ አምላክ ነው ይላል። በሌላ አንቀጽ ላይ አላህ Subhanahu Wa Ta'ala እናንተ ያመናችሁ ሰዎች ሆይ አላህን Subhanahu Wa Ta'ala ፍሩ፣ ትክክለኛ ንግግርንም ተናገሩ። ይሄን የምታደርጉ ከሆነ አላህ Subhanahu Wa Ta'ala ወንጀላችሁን ይምርላችኋል። እንደዚሁም ደግሞ አላህ Subhanahu Wa Ta'ala ያዘጋጀውን ጀነትን ያወርሳችኋል። በተለያየ ቦታ እንግዲህ አላህን ፍሩ ሚለን አላህ Subhanahu Wa Ta'ala ይህ የሁሉም ነገር ምን ስለሆነ ነው? መሰረት ስለሆነ ነው። አንድ ሰው አላህን ካልፈራ ያዘዘውን መታዘዝ አይችልም፣ የከለከለውን መከልከል አይችልም። ሲኖርም ደስ ያለውን እየሰራ የደበረውን ደግሞ እየተወ በዘፈቀደ ይኖራል እንጂ የሚኖርበትን ማዕናውን አያውቅም። ስለዚህ በተደጋጋሚ አላህ ምን ይለናል? አላህን ፍሩ ይላል። ነቢያችንም ሰለላሁ ዐለይሂ ወሰለም አላህን ስትፈሩ ደግሞ በአንድ ቦታ ሳይሆን በሆነ ጊዜ ላይ ሳይሆን በሆነ ሁኔታ ላይ ብቻ ሆናችሁ ሳይሆን ኢተቂላህ ሐይቱማ ኩንት፣ የትም ቦታ ብትሆን አላህን Subhanahu Wa Ta'ala ፍራ። መስጊድ ብትሆን ከመስጊድ ውጭ ብትሆን፣ ሰዎች የተሰበሰቡ ቢሆን ለብቻህ ብትሆን፣ በአደባባይ ቢሆን ለብቻህ ተሰተረህ ብትቀመጥ፣ የትም ቦታ ላይ አላህን Subhanahu Wa Ta'ala ልትፈሩ ይገባል። ኢማም ቱርሙዚ በዘገቡት ዘገባ ላይ بسند حسن صحيح ብለው አስቀመጡት። عبدالله بن مسعود رضي الله تعالى عنه من إلى رسول صلى الله عليه وسلم ثلاثة عندكم بحصير لا يتكلم ويلا حصير مالت كتمر مالتنا كرنجاب كسو يمسرى عند
ኬሻ ያለ የምንጣፍ አይነት በሱ ላይ ማለት ነው ተኙ ነብያችን ሰለላሁ ዐለይሂ ወሰለም ተነስተው በሚነሱበት ጊዜ ሰውነታቸው ላይ የተኙበት መስመር ማለት ነው ሰውነታቸው ላይ አስምሮ ተመለከቱ በዚህ ጊዜ ሰሃቦች ምን አሉ ያ ረሱላህ لو اتخذنا عليك غطاء የሆነ ፍራሽ እንደዚህ ለሰውነት የማይጎዳ የሆነ ብናዘጋጅልህ ምን ይመስልሃል አሏቸው በዚህ ጊዜ ነብያችን ሰለላሁ ዐለይሂ ወሰለም ማሊ ወለዱንያ እኔና ዱንያ ምን ያገናኘናል እኔ ማለት ምሳሌ ነብያችን ሰለላሁ ዐለይሂ ወሰለም አንድ መንገደኛ መንገድ እየተጓዘ ሳለ ከዛም በኋላ አንድ ዛፍ አጋጥሞት ጥላማ የሆነች እዛ ትንሽ አረፍ ብሎ ማለት ነው ትቶ እንደሄደ አይነት ምሳሌ ነው በማለት ነብያችን ሰለላሁ ዐለይሂ ወሰለም ይሄን ምሳሌ ያቀረቡ በዚህ ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም የዱንያን ቂማ የዱንያን ማለት ነው ያላትን ደረጃ በሚገባ ለህብረተሰባቸው እያስተማሩ ዱንያና አኺራን ሰዎች አቆራኝተው ካልያዙ በስተቀር ሁለታቸውን ነጣጥለው ማለት ነው ዱንያ ላይ ሲኖሩ በዱንያ ህይወት ብቻ ሰክረው ለዱንያቸው ብቻ የሚኖሩ ከሆነና አኺራቸውን የሚረሱ ከሆነ ትልቅ ኪሳራ ዱንያ ከአኺራ ተነጣጥሎ የሚታይበት ነገር የለም ዱንያ ላይ ሲኖር አንድ ሰው ለአኺራው የሚሰራበት ለአኺራው የሚሰነቅበት አጋጣሚ ዱንያ ላይ በምንም አይነት ሁኔታ ሲኖር አንድ ሰው ቢደላው ቢመቸው ባይመቸው ከዱንያ ይሸጋገራል ዱንያ ዘውታሪ የምንኖርበት ሀገር እንዳልሆነች ነብያችን ሰለላሁ ዐለይሂ ወሰለም እየነገሩን ሁላችንም እንደምናውቀው እንግዲህ ጊዜያቶች ይሮጣሉ ቀን ቀናቶችን እያስቆጠሩ ሳምንት ሳምንታቶችን እያስከተሉ ወራት ወራቶችን ማለት ነው ወር ወራቶችን እያስከተሉ እንግዲህ በየጊዜው አመታቶች ይለዋወጣሉ ነው ዘንድሮ ማለት ነው አሁን ያለንበት 1448ኛ ዓመተ ሂጅራ ላይ ደርሰን ምናልባት ዛሬ ሙሐረም 4 የመጀመሪያ ወር ላይ የምንገኝ ነብያችን ሰለላሁ ዐለይሂ ወሰለም እንግዲህ ይህ የተሰጠን እድሜ ዱንያ ላይ እስካለን ድረስ በአግባቡ እንድንጠቀምበት የተለያየ ምክሮችን ሰጥተውን በመጀመሪያ እንግዲህ አንድ ሰው አንድን አመት በሚሸኝበት ጊዜ ምንድነው ማዕናው ምንድነው ትርጉሙ የሚለው ነገር በደንብ ማስተዋል ይኖርበት እንዲሁ ማለት ነው ዱንያ ላይ እድሜው እየቆጠረ ብቻ መኖር ሳይሆን ይሄንን አመት 1447ኛ ዓመተ ሂጅራ ከአራት ቀን በፊት የነበረው ማለት ነው ሸኝቻለሁ በዚህ ቀናቶች ውስጥ ግን ምን አይነት ስራዎችን የሰራሁት የመገናኘው እንግዲህ ከአላህ Subhanahu Wa Ta'ala ጋር በስራዬ ስራ ደግሞ የሚሰራው አላህ በሰጠን ጊዜ ውስጥ ነው እነዚህ ጊዜያቶች ተወግደዋል ወይም ሄደዋል አኺራ ላይ ነው የምንገናኘው ምንድነው የሰራሁበት ምንድነው ያስቀደምኩበት የሚለው ነገር በደንብ ማስተዋል ይኖርበታል ምክንያቱም አላህ Subhanahu Wa Ta'ala ቀንና ሌሊትን የሚያፈራርቀው እንዲሁ ዝም ብሎ ያለ ህክማ አይደለም ያለ ጥበብ አይደለም ቀናቶችና ሌሊቶች ይፈራረቃሉ ለምንድን ነው የሚፈራረቁት አእምሮ ያለው የሆነ ሰው ልቡን የሚያሰራ የሆነ ሰው በዚህ ውስጥ ትልቅ ኢብራ ትልቅ መገሰጫና የሚወስደው ቁም ነገር አለ ለዚህ ነው አላህ Subhanahu Wa Ta'ala إن في خلق السماوات والأرض واختلاف الليل والنهار لآيات لأولي الألباب የቀናትና የሌሊት መለያየት መለዋወጥ ይላል አላህ Subhanahu Wa Ta'ala በዚህ ውስጥ ትልቅ የሆነ ተአምር አለ ነገር ግን لأولي الألباب ለሚያስተውሉ አስተዋይ ለሆኑ ልባም ለሆኑ ሰዎች ትልቅ ማስተዋያ ነው ያን الذين يذكرون الله قياما وقعودا አስተዋይ የተባሉት እነዚህ ናቸው አላህ Subhanahu Wa Ta'ala የሚያውሱ ናቸው ቆመውም አላህን ያውሳሉ ቁጭ ብለውም አላህን ያውሳሉ ተጋድመውም አላህን Subhanahu Wa Ta'ala ያውሳሉ ويتفكرون في خلق السماوات والأرض የሰማይና የምድርን አፈጣጠር እያዩ ያስተነትናሉ ربنا ما خلقت هذا باطلا سبحانك فقنا عذاب النار ጌታችን ሆይ ይሄንን እኮ ለሳቅ ለጫወታ ለቀልድ አልፈጠርክም ለሳቅ ለጫወታ ለቀልድ ከመፍጠር አንተ ከዚህ የራቅነ ብለው አላህን Subhanahu Wa Ta'ala ያጠሩታል እንደዚሁም አላህን Subhanahu Wa Ta'ala ይለምናል فقنا عذاب النار
ካሳማሚው ቅጣት ከጀሃነም ደግሞ ጠብቀን ብለው አላህ Subhanahu Wa Ta'ala ይማጸናሉ። የቀንና የሌሊትን መፈራረቅ የሚያስተውል የሆነ ሰው ወዴት ነው የሚወስደው? አላህ Subhanahu Wa Ta'ala ወደ መፍራት አላህ ያዘዘውን እንዲታዘዝ አላህ የከለከለው እንዲከለከል ያደርገዋል። ለዚህ ነው إن في اختلاف الليل والنهار وما خلق الله في السماوات والأرض الله سبحانه وتعالى የሰማያት መፈጠር የምድር መፈጠር ለአያት لقوم يتقون አላህ ለሚፈሩ ለሆኑ ሰዎች ትልቅ የሆነ ተአምር ነው ይላል። አንድ ሙስሊም እንግዲህ ቀናቶቹ እንዲህ እየሮጡ በመሄድበት ጊዜ ቀናቶቹ እንደዚህ እየተቆጠሩ በሚመጣበት ጊዜ ቆም ይልና ያስተውላል። ቀናቶቹ በመልካም ነገር እየሰራ በመልካም ነገር እንዲያልፍ ጥረት ያደርጋል። ዱንያ ላይ የሚዘራበት ለአኺራው የሚዘራበት የሆነ አገር እንደሆነ ጠንቅቆ ያውቃል። ዱንያ ጠፊ እንደሆነች ይገነዘባል። በዚህ የተነሳ ሙሉ በሙሉ ማለት ነው ህይወቱን በዱንያ ላይ ብቻ መሽጎል ያደርጋል። ልክ አላህ Subhanahu Wa Ta'ala እንደነገረን ከፊራውን ቤተሰቦች መካከል የሆነው አንድ ግለሰብ ለህዝቦቹ በሚመክርበት ጊዜ ያ ቀውሚ إنما هذه الحياة الدنيا متاع وإن الآخرة هي دار القرار ህዝቦቼ ሆይ ይህች ዱንያ መጠቃቀሚያ የሆነች ሀገር ናት። ዘላለም የምንኖርበት ሀገር አይደለች። ዘላለም የምንኖርበት ሀገር ደግሞ ግን የማይወገደው የሆነው የአኺራ ህይወት ነው እያለ እንዳስተማራቸው ማለት ነው። የተሰጠውን ዕልሜ በዚህ ዱንያ ላይ በጨዋታ በሳቅ በማላዕኒ የሆነ በማይጠቅም ነገር ማለት ነው ያሳለፈ የሆነ ሰው ላሸከ አኺራ ላይ ይጸጸታል ማለት ነው። አኺራ ላይ መጸጸቱ ደግሞ የማይጠቅም ነው። ምናልባት መሲሩ የሚሄድበት መሄጃው ደግሞ የከሰረ መሄጃ ነው የሚጠብቀው። ወደ ዱንያ ለመለስ እንኳን ቢል መመለስ የማይችልበት ነው። ወደ ዱንያ መመለስ የሚመኘው መልካም ሥራ ለመስራት ነው። ነገር ግን አላህ Subhanahu Wa Ta'ala ምላሽ ይሰጠዋል። ዱንያ ላይ እኮ ይሄን ያክል ዓመት ኖረ ነበር። ዱንያ ላይ ስትኖር ስንት ዓመት ነው የተሰጠህ? ብዙ ደግሞ ማስጠንቀቂያዎች መጥቶልህ ነበር። ነገር ግን በተሰጠህ እድሜ በመጣልህ ማስጠንቀቂያ ምንም ኢዕቲባር አላደረግም። በዛ አላስተነተንክ፣ በእድሜህም አልተጠቀምክ። አላህን ስትታዘዝ ነበር፣ በአላህ ላይ ስታምጽ ነበር ይባላል። የአህሉና የእሳት ነዋሪዎችን ማለት ነው ባህሪ አላህ Subhanahu Wa Ta'ala በወሰፈበት ጊዜ والذين كفروا لهم نار جهنم لا يقضى عليهم فيموت እነዛ ካዲያኖች በአላህ ላይ ሲያስተባብሩ የነበሩ ካዲያኖች ለነሱ ጀሃነም አላቸው لا يقضى عليهم فيموت እነሱ ላይ ደግሞ ሞት የሚባል ነገር አስቀድሞ ከሞቱት ውጪ ሁለተኛ ማለት ነው የሚሞቱበት የሆነ ሞት የለም ማለት አላህ Subhanahu Wa Ta'ala ولا يخفف عنهم من عذابه فقطعቱ ቀለል አይደረግላቸውም። كذلك نجزي كل كفور ከሃዲያኖች የሆኑትን በዚህ አይነት ሁኔታ ነው ምን መነዳቸው وهم يصطرخون فيها እዛ ውስጥ ሆነው ደግሞ ይጮዋሉ ربنا اخرجنا ጌታችን ሆይ ከዚህ ቅጣት ውስጥ አውጣን ይላል። ወደ ዱንያ መመለስን ይፈልጋሉ። ለምንድን ነው የሚፈልጉት? نعمل صالحا መልካም ሥራ እንስራ፣ ያዘዝከን እንታዘዝ፣ የከለከልከን እንከልከል ይላል። غير الذي كنا نعمل ስንሰራው የነበረው ያ ስንክት ስናስተባብል የነበረው ስንስት ስናፊ ስንቀልድበት የነበረውን ስራችንን ትተን ማለት ነው አንተ ያዘዝከንን መልካም ሥራ እንድንሰራ ወደ ዱንያ መልሰን። አላህ ግን ምንድን ነው የሚላቸው? أولم نعمركم ما يتذكر فيه من تذكر ዱንያ ላይ አላኖርኳችሁ? ስንት ዓመት ኖረሃል ዱንያ ላይ? 50 ዓመት 40 ዓመት 60 ዓመት 70 ዓመት የምታስተውልበትን የዕድሜ ክልል አልተሰጠህም ነበር ይላቸዋል አላህ Subhanahu Wa Ta'ala። ወጃአኩም الذين አስጠንቃቂ ያልመጣላችሁ ነበር? ሰውነታችሁ ላይ የምታዩት እንኳን ያ ጥቁሩ የነበረው ጸጉራችሁ ወደ ነጭ ሲለወጥ ለምን አልደነገጣችሁ? ለምን ተውበት አላደረጋችሁም ይባላል። فذوقوا فما للظالمين من نصر ቅመሷት ይሄንን ቅጣት ለእናንተ ማለት ነው ለበደለኞች መመለሻው እንዲህ አይነት ቅጣት ነው ይላቸዋል አላህ Subhanahu Wa Ta'ala። ከሙታኖች መካከል ይላል ምናልባት ቢጠየቁና ፍላጎታቸው ምን እንደሆነ ብናት እኛ ይላል
የሚፈልጉት ነገር ምንድነው? ከቀብራቸው ወጥተው ወደ ዱንያ መቀላቀል። አላህ እድሜ እንዲጨምርላቸው ነው የሚፈልጉት። ለምንድን ነው የሚፈልጉት? ሊዩሰሊ ወለው ረካዓተይን፣ ሁለት ረካ እንኳን ለመስገድ ነው የሚመኙት። ሁለት ረካ ኸፊፈተይን፣ በጣም ቀላል ነው። ዛሬ ላይ ምናልባት ቀላል አድርገን የምንቆጥራቸው ሁለት ረካዓዎችን ለመስገድ የሚመኙበት ሁኔታ። ለዚህ ነው ነቢያችን ሰለላሁ ዐለይሂ ወሰለም በነገሩን ሐዲስ ላይ ረካዓተይን ኸፊፈታን፣ ረካዓታን ኸፊፈታን፣ ሁለት ቀለል ያሉ ረካዓዎች፣ ሁለት ሰላቶች፣ ሁለት ረካዓ ሰላቶች አሉ ቀለል ያሉ። ምናልባት እናንተ ዘንድ ብዙ ቦታ ማትሰጧቸው አሉ። ተሕቂሩን ቀለል አድርጋችሁ የምትመለከቱት አሉ። እናንተ ዱንያ ላይ ስትኖሩ የቀራችሁን ጊዜ ምን ያህል ነው የምትሳሱለት? ምን ያህል ነው የምትጓጉለት? ከዛ በላይ ማለት ነው ሙታኖች ያችን ቀለል አድርጋችሁ የምታዩዋትን ማለት ነው ሁለት ረካዓን ለማግኘት ይመኛሉ። እንግዲህ ሙስሊም ኩለማ ጣለ ዑምሩ፣ አላህ እድሜው ባስረዘመለት ቁጥር ዱንያ ላይ በተገኘ ቁጥር ኸይር ስራውን እየጨመረ ነው የሚመጣው። በዱንያ መሽጉል ሆኖ ማለት ነው ቢዚ ሆኖ ለአኺራ እስትዕዳድ ከማድረግ ከመዘጋጀት ምን አይቦዝንም። ለዚህ ነው ዱንያ ላይ አንድ ቀን እንኳን እድሜው ረዝሞለት አንድ ቀን መኖር ቀድሞ ከአንድ ቀን ከመሞት እጅግ በጣም ማለት ነው የተሻለ ነው። ለምን? በአንድ ቀን ውስጥ ብዙ መልካም ስራዎች ስለሚሰሩ ነቢያችን ሰለላሁ ዐለይሂ ወሰለም ኸይሩኩም መን ጣለ ዑምሩሁ ወሐሰነ ዐመሉሁ፣ ከእናንተ መካከል መልካም የሚባለው እድሜው አላህ አርዝሞለት ሲያበቃ መልካም ስራው ደግሞ ያማረለት ነው አሉ ነቢያችን ሰለላሁ ዐለይሂ ወሰለም። በተቃራኒው ደግሞ ከእናንተ መጥፎ የሚባለው መን ጣለ ዑምሩሁ፣ እድሜው ረዝሞለት ማለት ነው ስራው የተበላሸበት። አላህ እድሜ ሰጥቶታል። እድሜውን ማለት ነው ጊዜውን በመልካም ስራ አይደለም፣ እንደውም ቢልመዓሲ በወንጀል ላይ የሚያውለው። አንዳንድ ሰው ለሳት ለጨዋታ ብቻ የተፈጠረ ይመስለዋል። እንዲሁ ማለት ነው ጊዜውን በከንቱ ያሳልፋል። አልመሽም አለኝ ይላል፣ አልነጋም አለኝ ይላል። እስቲ ጊዜያችንን ማለት ነው ወቅት እያደረገን እስቲ እንጨርሰው ይላል። የሆነ ቦታ ላይ ቁጭ ብሎ ማለት ነው ሻይ ቡና እያለ ጊዜውንም ዝም ብሎ ያሳልፈዋል። ነገር ግን ይሄ ከእድሜው ላይ እየተቀነሰ ነው ያለው ማለት ነው። ነገ አላህ ሱብሓነሁ ወተዓላ ዘንድ የሚጠየቅበት ነው። ኸይሩኩም መን ጣለ ዑምሩሁ ወሐሰነ ዐመሉሁ፣ ከእናንተ መካከል መልካም የሚባለው አላህ ሱብሓነሁ ወተዓላ እድሜውን አርዝሞለት ማለት ነው። ከዛም በኋላ መልካም ስራው ያማረለት የሆነ ነው አሉ ነቢያችን ሰለላሁ ዐለይሂ ወሰለም። የተሰጠንን ጊዜ እንድንጠቀምበት ነቢያችን ሰለላሁ ዐለይሂ ወሰለም እድሜያችን እንድንጠቀምበት በተለያየ ሐዲስ ላይ አደራ ብለዋል። ኢግተኒም ኸምሰን ቀብለ ኸምስ፣ አምስት ነገራቶች ከመምጣታቸው በፊት ተጠቀምባቸው ብለዋል። ከአምስት ነገር በፊት አምስት ነገር ሳይመጣ አንተ ዘንድ ማለት ነው በአምስት ነገራቶች ተጠቀምበት ይላል። ወጣትነትን ተጠቀም፣ ሽምግልና ከመምጣቱ በፊት። ሽምግልና ከመጣ በኋላ በወጣትነቴ እንደዚህ ብሰራ ኖሮ እንዲህ ባደርግ ኖሮ የሚል ከንቱ የሆነ ምኞት ነው እንጂ መገኘት አይችልም። ወከዛሊክ ነቢያችን ሰለላሁ ዐለይሂ ወሰለም ጤንነትን ተጠቀምበት፣ በሽታ ከመምጣቱ በፊት ተኝቶ ማለት ነው እኔ ጤንነት ቢኖረኝ ብሎ እንዲያደርግ ነበር እንዲሰራ ነበር። በጤንነቱ ግን አይጠቀምም። አይኑን ሐራም ነገር ነው የሚያይበት፣ ጆሮ ሐራም ነገር ነው የሚሰማበት፣ እግሩ ወደ ሐራም ነገር ነው የሚሄድበት። የተያዘ ጊዜ ግን የዛኔ ያጣው። ቁርአን ይቀራበት ነበር፣ ወደ መስጊድ መላለስበት ነበር፣ ጀማ ሰላት አያመልጠኝም ነበር። ይሄ ከመሆኑ በፊት ተጠቀምበት ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም። እንዲሁም ድህነት ከመምጣቱ በፊት ሀብትን ተጠቀምበት፣ ሰደቃ አድርግበት፣ ሐጅ አድርግበት፣ የተቸገሩ ሰዎችን እርዳበት፣ አላህ የሰጠ ኒዕማ ከመወገዱ በፊት። እንዲሁም ደግሞ ክፍት ጊዜህን ተጠቀምበት፣ ቢዚ ከመሆኑ በፊት። የዛኔ ጊዜ በነበረ ጊዜ እንዲህ በሰራው ነበር ይላል የሰው ልጅ። እንዲሁም አላህ በሰጠ ህይወት ተጠቀምበት፣ ሞት ከመምጣቱ በፊት። ከሞተ በኋላ ሰው ወደ ዱንያ መመለስ አይችልም። ከዱንያ በኋላ ማለት ነው ያለው ከሁለት አንድ ሀገር ብቻ ኢላ ኢማ ዳር አልጀና ወይ ኢማ ዳር አናር፣ ወይ የጀነት ሀገር ነው ወይ የጀሃነም ሀገር ነው። ወደ ዱንያ መመለስ አይቻልም። ስለዚህ አንድ ሰው ትልቁ እሱ ዘንድ ያለ ትልቁ ካፒታሉ ጊዜው፣ እንዴት ጊዜውን በከንቱ ያሳልፋል?
እንዴት ጊዜውን ማለት ነው ማላዕኒ በሆነ ነገር እንዴት ያሳል? እስቲ ቆም ብላ አስብ ይላል። አሁን አንድ ዓመት ሸኝተን አዲሱን ዓመት ተቀበለሃል። በዛኛው ዓመት ላይ ምንድነው የሰራው መልካም ስራ? 365 ቀናቶች አሉ። በእነዚህ 365 ቀናቶች ምንድነው የሰራው? ምን ተለውጠሃል? ራስህን በምን ለውጠሃል? በምን አሳድገሃል? አሁንስ በሚቀጥለው ደግሞ አዲሱን ዓመት ሲመጣ ራስህን ለመለወጥ በምንድነው የተዘጋጀኸው? ይሄ ወሳኝ የሆነ ጥያቄ ነው። ሰዎች አዲስ ዓመት በሚመጣበት ጊዜ ሁሉ ጊዜ የሚያውቁት አንደኛ የሸሪዓውን አይደለም። አላህ Subhanahu Wa Ta'ala ኢነ ዒደተ الشهور عند الله 12 شهرا في كتاب الله 12 ወራቶችን ደንግጎልናል አላህ Subhanahu Wa Ta'ala በሸሪዓችን ያስቀመጠልን ማለት ነው። በሸሪዓችን የተቀመጠውን ወር አያውቁት። በሸሪዓችን ውጪ የሆነውን ነገር ነው አዲስ ዓመት የሚሉት። ያንንም ራሱ ኢዕቲባር የሚያደርጉበት ለምንድን ነው? ለጥሩ ነገር ለመልካም ነገር አይደለም። እንኳን አደረሰ ለመባባል ለአዲሱ ዓመት እንኳን አደረሰ ይሄ ነው። ከዚህ የዘለለ ነገር ኢዕቲባር አያደርግበት። ነገር ግን አላህ Subhanahu Wa Ta'ala ቀናትን የሚያለያየው ዓመትን የሚያፈራርቅበት ትልቅ ዓላማ ትልቅ ሕክማ ነው። ትላንትናና ዛሬ አንድ መሆን የለብንም። በተለይ ይላሉ ዑለሞች ራስን ሙሐሰባ ስታደርግ በእነዚህ ቀናቶች በእነዚህ ዓመታቶች ውስጥ የመጀመሪያው ፈርድ ነገርን ራስን ተሳሰበ። አላህ ግዴታ ያደረገብኝን ነገር እየፈጸምኩ ነው ወይስ አይደለም? ያጓደልኩት ነገር ምን አለ? ይሄን ሙሐሰባ ሲያደርግ ምን ያደርጋል ማለት ነው? ፈርድ ነገራቶች ላይ ተሳሁል ካለበት ያስተካክላል። ጠንካራ ከሆነ ደግሞ ያንን ነገር የበለጠ አጠንክሮ ይሄዳል። ከፈርድ ውጪ ደግሞ አላህ ዘንድ ማላፍርበት የሆነ እንደው ፈርድ ነገራቶች ቢጎሉብኝ ከጾሜ ከሶላቴ ከሐጄ ሱና የሰራዋቸው ነገራቶች ምን አለ በእነዚህ 365 ቀናቶች ብሎ ሙሐሰባ ሊያደርግ ይገባል። ሌላው ትልቁ ራሱ ሊተሳሰብበት የሚገባው ነገር ይላል መዛሊም ማንን በድያለሁ? የበደልኩት ማን አለ? በተለይ በሱና በአላህ መካከል ያለው የመጀመሪያው በሱና በባሪያውና በአላህ መካከል የሚከሰት የበደል አይነት አለ። አላ ወሁወ ሽርክ በአላህ ላይ ማጋራት፣ ከአላህ ውጪ ሌላ መለመን፣ ከአላህ ውጪ ላለ አካል ማረድ፣ ከአላህ ውጪ ባለ በሌላ አካል መማል፣ እንዲህ የመሳሰሉ ወንጀላቶች በጣም ትልልቅ የሆኑ ወንጀላቶች አንዳንዱ ከእስልምና የሚያስወጣ የሆነ ራሱን ሙሐሰባ ሊያደርግበት ይገባል። ሁለተኛ በሱና በሰዎች መካከል ያለ ማንን አስቀየሚያለሁ? ማንን በድያለሁ? የማን ሐቅ እኔ ውስጥ ገብቶብኛል? በዚህ ዓመት ውስጥ እስቲ የማን ሐቅ እኔ ውስጥ ገብቷል? ከማን ጋር ተጣልቻለሁ? በዙልም ከማን ጋር ተለያይቻለሁ? ነገ አላህ ፊት ከሰዎች ማለት ነው በጣም ደሃ የሚባሉት ማን እንደሆነ ነቢያችን ሰለላሁ ዐለይሂ ወሰለም ነግረው ሰላት ኖሮት ሰደቃ ኖሮት መልካም ስራዎች ኖሮት እንደ ተራራ የተከመረ ኖሮት ነገር ግን መልካም ስራውን የማይጠቀምበት የሆነ ሰው አለ። የተበዳይ የሆኑ ሰዎች ተሰልፈው ይመጡበትና ይሄ ሰውዬ እኮ እኔን ሰድቦኛል፣ ይሄ ሰውዬ እኮ እኔን መጥቶኛል፣ ይሄ ሰውዬ እኮ እኔን ገንዘብ በልቷል፣ አጭበርብሮኛል፣ ይሄ ሰውዬ አማና አጓድሎብኛል። ከሳሾች በዚህ አይነት ሁኔታ ሲከሱ ከመልካም ስራው እየተሰጠ መጨረሻ ላይ ምክንያቱም አኺራ ላይ የሚከፈለው ብር አይደለም ወርቅ አይደለም ምን الحسنات የሚወሰድ መጨረሻ ባዶ ይቀራል ማለት ነው። የሰዎችን ወንጀል ተሸክሞ ወዴት ይሄዳል? ወደ ጀሃነም ይወርዳል። ሐሲቡ አንፉሰኩም قبل ان تحاسبوا ነፍሶቻችሁን መርምሩ ከመመርመራችሁ በፊት ይላል። ወዚኑሃ قبل ان توزن ሚዛን ላይ አስቀምጥ ራስህ ነገ ሚዛን ላይ ከመውጣታችን በፊት ዛሬ ራሳችንን መመርመር እንዳለብን ነቢያችን ሰለላሁ ዐለይሂ ወሰለም ያስታውሱ። ሰለፉና ሷሊህ ራሳቸውን እጅግ በጣም ይመረምሩ ነበር። አንድ ከታቢዒዎች መካከል ራሱን ሙሐሰባ በሚያደርግበት ጊዜ አንዳንድ ጊዜ ራሱን ስቶ የሚወድቅ ነበር። ራሱን ስቶ ይወድቅ ተውባ የተባለ ታቢዒ ራሱ ምን ያደርጋል? ይስትና ይወድቃል ከመፍራቱ የተነሳ እድሜውን ሲያስበው 60 ዓመት ኖር ያለው ዱንያ ላይ 60 ዓመት ማለት ስንት ቀን ማለት ነው? ወደ ቀናቶች ለወጠ 21500 ቀናቶች ይመጣሉ አለ። እንደኛ 365 ቀን አይደለም። ዓመት አንዳንዴ 29 ይሆናል፣ አንዳንዴ
30 ይሆናል በአረብ 21500 ቀናቶች ዱንያ ላይ ስኖር እንደው በቀን አንድ ወንጀል ሰርቼ ከሆነ እኮ ያ አላህ የሙሐሰባ አንድ ወንጀል የሰራው ከሆነ በዚህ በ60 ዓመቴ ውስጥ 21500 ወንጀል አለብኝ ማለት ነው ሱብሃንአላህ ወከይፍ በቀን የምሰራው ወንጀል ደግሞ ከዚህ በላይ ከሆነ ስንት ወንጀል ሊኖርብኝ ይችላል نعم الله سبحانه وتعالى غفور رحيم عزاينا الله سبحانه وتعالى لكن لمن تاب إليه ودسو توبت يادرك ودسو يتملس لهنا ملكام سراوچن እየሰራ ጥፋቱን ማለት ነው አውቆ ተውበት ለሚያደርግ አላህ Subhanahu Wa Ta'ala ይመራል ነገር ግን በሱ ላይ ለሚያምጽ ደግሞ ሸዲዱል ኢቃብ አያያዙን በጣም ይከፋል ስለዚህ በተሰጠን ጊዜ ማለት ነው ሙሐሰባ ልናደርግ ይገባል ምን አይነት ስራ እየሰራን ነው ዱንያ ካመለጥን በኋላ ወደ ዱንያ ተመልሰን ይሄን እድል ማግኘት ማንችል ከሆነ እንዴት አንድ ሰው ማለት ነው የተሰጠውን ጊዜ በከንቱ እንዴት ያሳልፋል በተለይ ሸባብ ወጣቶች ጊዜያችንን ልንጠቀምበት ይገባል ዛሬ ብዙ ማለት ነው መሽጎል የሚያደርጉ ብዙ ነገራቶች አሉ የተለያዩ ሰልሰላቶች የተለያዩ ድራማዎች ኳስ ጨዋታ ይባላል የተለያዩ የዓለም ዋንጫ ይባላል የተለያዩ ነገራቶች ይባላል ጊዜያችን በዚህ ነገራቶች እየጨረሰ አላህ Subhanahu Wa Ta'ala ከኛ የሚጠብቀውን ነገር ሳንሰራ ሞት የሚባለው ነገር ሊመጣ ስለሚችል ሁላችንም ራሳችንን ሙሐሰባ ልናደርግ ይገባል الله سبحانه وتعالى بسمانه من التقم الله يدركن عباد الله إن الله يأمركم أن تصلوا وتسلموا على نبيكم نبي الرحمة وقد أمركم بذلك إن الله وملائكته يصلون على النبي يا أيها الذين آمنوا صلوا وسلموا على نبينا محمد اللهم صل وسلم على نبينا محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد اللهم أعز الإسلام والمسلمين اللهم أعز الإسلام والمسلمين اللهم أذل الشرك والمشركين اللهم من أرادنا وأراد الإسلام بسوء فأشغله في نفسه واجعل تدبيره تدميرا عليه وآخر دعوانا أن الحمد لله رب العالمين